ደግሞ ቴዲ የሄለን እግር ስር ቁጭ ብሎ ስታየው በጣም ደንግጣ ያ ነገር ደግሞ የጠረጠረችው ነገር ደግሞ እውነት እንደሆነ አሁን ገብቷታል ማለት ነው። እሷ ያው ሄለንን ትጠላታለች፣ ከሄለን ጋር ጥል ላይ ስለሆኑ ቴዲ ደግሞ በዚህ በኩል ሄለንን ለማገዝ ብሎ እሷን እንደሚወዳትና እንደሚያፈቅራት ሰው መስሎ አንዳንድ ሚስጥሮችን ከሷ ያወጣጣት መስሏት ነበር። ያኔ በጣም ተከፍታ እዛ ክፍል ቁጭ ብላ እየጮኸች ነበረውና ሄለንን ራሱ ደጋግማ ስሟን እየጠራቻት ከዚህ በላይ ምንም አታደርጊኝም ነይና በሩን ክፈችልኝ ብላ ደጋግማ የሄለን ስም ስትጠራ ነበር። አሁን ደግሞ ያ ነገር እርግጠኛ ሆናለች ማለት ነው። ቴዲ የሄለን እግር ስር ቁጭ ብሎ እሷን ሲያወራ ስታየው ማለት ነው። በእርግጥ ያው ቴዲ እዛ ቤት መምጣት አይፈልግም። አሁን ላይ ከሄለን ጋር ያለው ነገር እንዳለ እንዲቋረጥና የራሱን ህይወት መመስረት ራሱን ችሎ መኖር ይፈልጋል። ሄለን ደግሞ አንዳንድ ወንጀሎችን ለመስራት የሱ እገዛ ስለሚያስፈልጋት አሁን ላይ እያለች ያለችው የቶሚን ሞት ባንተ በኩል አንተ ላይ ተረማምጄ ነው ይሄ ነገር ላይ መድረስ የምችለው በሚለው ነው። አሁን እሱ ሳይፈልግ በግድ ደውላ ቤት ድረስ የጠራችሁ ማለት ነው። እሱ ደግሞ እዛ ቤት የመጣው እሷ ባሏ ስለሞተባት ሀዘን ላይ ስለሆነች ሊያጽናናን የመጣው ግን ደግሞ ከአንዳንድ አወራራ እሷ ከምትላቸው ነገሮች የሆነ ወጥመድ እንዳዘጋጀችለትና ለሆነ ተንኮል እሱን እንዳሰበችው ገብቶታል። እሱም ጠርጥሯል ማለት ነው። እሱ ያው ከሄለን ጋር ያለው ነገር ያበቃለት ባለፈው ቁጭ ብሎ በጠረጴዛ ዙሪያ ካወሩና ካሁን በኋላ እኔና አንቺ የምንገናኘው በስራ ምክንያት ብሎ ያኔ እንቅጩን ነግሯት ነበር። ከዛ በፊት እሱ ከሷ ጋር ብዙ ተስፋ ነበረው እዛ ቶሚ ጋር ያለውን ነገር ጨርሳ ከዛ በኋላ ደግሞ ከሷ ጋር አንድ ላይ ይኖሩ የሚለውን ተስፋ ነበረው። ግን ደግሞ ያ ነገር እንደማይሆን ከአንዳንድ ነገሮች ውስጥ ሲገባው እኔ ካሁን በኋላ አንቺን አልጠብቅሽም፣ የራሴን ህይወት መስርቼ ሚስት አግብቼ ራሴን ችዬ መኖር እፈልጋለሁ፣ አንቺም እዛው ራስሽን ችለሽ ኑሪ፣ ካሁን በኋላ ተይኝ፣ ምናልባት የምንገናኘው ስለ ስራ ጉዳይ ብቻ ልናወራ እንችላለን በሚለው ነበር ከሷ ጋር ያለውን ነገር ያቆመ ማለት ነው። ሄለን ደግሞ ያው የምትሰራቸው ወንጀሎችን እንዳለ በከፍተኛነት ደረጃ የሚያግዛት ቴዲ ነው። በቴዲ ስር ያሉ ልጆች አሉ። ሰዎችን ሁሉ የሚያስተባብርላቸው እሱ ስለሆነ አሁን ደግሞ እዚህ ጋር ቴዲ ከአንቺ ጋር መስራት አልፈልግም፣ እኔ ከአንቺ ጋር ያለኝ ነገር ጨርሻለሁ ካላት ያኔ ብቻዋን እንደምትቀርና ወንጀሎቿ ሁሉ እንደማይሳካላት ስለምታቅ ነው። አሁን ራሱ ቴዲ ሲመጣ እኔን የብቸኝነት ስሜት እየተሰማኝ ነው፣ ለምን ጣልከኝ፣ ለምን መተህ ራሱ አላጽናናኸኝም ብላ ስታወራው እሱ እዛ ጋር የጠረጠረው እንደውም አሁን ያዘንሽ ቆይ ባልሽ በመሞቱ ነው ወይስ እኔን ስላስቀየምሽኝ ነው ብሎ እዛ ጋር እሱ ራሱ ይሄንን ጥያቄ አቅርቦላታል ማለት ነው። ሄለን ያው አሁን ላይ ያን ያክል ያዘነች አይመስልም። እሷ አሁን እየፈለገች ያለችው የድርጅቱን ካርታና የቤቱን ካርታ የት አድርጎ ይሁን ብላ አንዳንድ ነገሮችን እየፈለገች ነው። እናም ደግሞ የኑኑ ነገር ራሱ እንደዛው እንዲቀጥል ፈልጋለች። መጀመሪያ ላይ ኑኑ በቫይረስ እንደተመረዘችና HIV እንዳለባት ስታስወራ የነበረውና ሐሰተኛ ማስረጃ እዛ ቤት ይዛ የመጣችው እዛ ጋር ቶሚ ያንን ነገር አምኖ ኑኑንና ቤሉልን አንድ ላይ እንዳያጋባ በመፈለግ ነበር። አሁን ደግሞ እዚህ ጋር ቶሚ ሞቶ ራሱ የኑኑ በቫይረስ መመረዝ የሚለው ዜና እንደዛው እንዲቀጥል ፈልጋለች። ከዛ በፊት ያው ቶሚ ከመሞቱ በፊት ለቴዲ ደውላ የሆነች ሴት እንዲያዘጋጅና ያ ሴት ደግሞ እዛ መታ ከቤሉል ጋር እንደሚጋባ ሰው ሆና ያንን ታሪክ ለመፍጠር አስባ ነበር። ግን ደግሞ ቴዲ አሁን ላይ ቶሚ ከሞተ በኋላ ነበር ያቺ ልጅ የላከላትና ሄለን መጀመሪያ ላይ ልጅቷ ስትመጣ ራሱ አሁን ምን ይጠቅመኛል ቶሚ ከሞተ በኋላ ምን ታረጋለች የሷ መምጣት ብላ መለስ ስትል ደግሞ ምናልባት አይታወቅም የሆነ ቦታ ላይ ልትጠቅመኝ ትችላለች በሚለው ልጅቷን ቤት አስገብታታለች ማለት ነው። ሌላው ነገር ደግሞ የሄለን ጭካኔ አሁንም ሌላ ጭካኔ ኑኑ ላይ እያደረገች ያለችው ቫይረሱ ያለባቸው ሰዎች የሚወስዱትን መድኃኒት እዚህ ጋር ኑኑ ምንም በሽታ ሳይኖርባት ምንም ቫይረስ ሳይኖርባት ጤነኛ ሆና ራሱ ያንን መድኃኒት እንድትወስድ እያደረገች ነውና ኑኑ እዚህ ጋር ራሱ ተጠራጥራ እኮ እኔ እኮ ምንም የህመም ስሜት አይሰማኝም፣ ምንም የተለየ ስሜት ራሴ ላይ እያየው አይደለሁም፣ ወይ ደግሞ ካልሆነ ሌላ ቦታ ወስደሽ አስመርምሪኝ ስትላት ሄለን ያኔ ደንገጥ ብላ ተመልሳ ደግሞ ምን ማለት ነው እንደዚህ የምትዩ አርፈሽ መድኃኒትሽን ውሰጂ ብላ እዛ ጋር ልጅቷን መድኃኒቷን እንድትወስድ አድርጋለች ማለት ነው። ምናልባት ደግሞ ይሄ ነገር አይታወቅም ኑኑ እዛ ጋር ጤነኛ ሆና እዚህ ጋር ቫይረሱ ያለባቸው ሰዎች የሚወስዱትን መድኃኒት ደጋግማ ስትወስድ ምናልባት የጎንዮሽ ጉዳት ሊኖረው ይችላል ማለት ነው። ይሄ ነገር ግን እሷ ምንም ሳይመስላት የጭካኔ ጥጓ እሷ አሁን እያደረገች ያለችው እንደውም አንቺ የምትጠቀሚያቸው እቃዎችን ለይ፣ እናም ደግሞ ቤት ውስጥ ካሉ ሰዎች ርቀትሽን ጠብቂ፣ እናም ከቤሉል ጋር ያለው ርቀትሽን ጠብቂ፣ ደጋግመሽ ከቤሉል ጋር አትገናኝ እያለቻት ነው ማለት ነው። ሌላው ነገር ደግሞ የኤልሹ ነገር ነው። ኤልሹ ደጋግማ የኑኑ ነገር ምንድነው ኑኑ ለምንድነው በዚህ ልክ ያዘነችው የሚለውን ባለፈው ያ ፖስታ እዛ ቤት ከመጣ በኋላ የሆነ ነገር እንደተፈጠረ ጠርጥራ ነበርና ደጋግማ ለሶስተኛ ጊዜ ፖስታውን ፈልጋ አግኝታ እዛ ውስጥ ምን እንደያዘ አይታለች ማለት ነው። ይሄ ነገር ደግሞ ለሷ በጣም መልካም ዜና የሆነላት የኑኑ በቫይረስ መያዝ የሚለው እዛ ጋር እሷን እውነት መስሏት በጣም ደስ ብሏት ነበር። ያው እሷ ኑኑ በዚህ ልክ የምትጠላት አዶኒን ስለምትወደውና ስለምታፈቅረው አዶኒ ደግሞ ኑኑ ነው የሚወዳት ከሷ ጋር
መሆን ነው የሚፈልገው። ይሄ ነገር በጣም ስለሚያበሳጫትና ስለሚያናድዳት አሁን ላይ እሷ እያለች ያለችው ይሄ ነገር በጣም ደስ የሚል ነው፣ እንደ ዛሬ ራሱ ተደስቼ አላውቅም፣ እንደዛ ከሆነ አዶኒም ቤሉልም እሷ ጋር አይደርሱም ማለት ነው ብላ ይሄ ነገር በጣም አስደስቷታል ማለት ነው። ስለ አዶኒ ማንሳታችን ካልቀረ ደግሞ አዶኒ ባለፈው የሄለን ክፍል ድምጽ መቅጃ አስቀምጦ ነበርና ምናልባት ሄለን ስለ አንዳንድ ነገሮች በስልክ ሚሆን ወይ ደግሞ ከሌላ ሰው ጋርም ስታወራ የሆነ መረጃ አገኛለሁ በሚል ነበር እዛ አልጋዋ ራስጌ ያስቀመጠው። ዛሬ ደግሞ ያንን ነገር ወስዷል። ምናልባት የሆነ ማስረጃ ይዞልኝ ከሆነ በሚለው ያንን ወስዷል። ግን ሄለን ግን እንደ በፊቱ እዛ ቤት ሆና በስልክ ከዚህ በፊት ከቴዲ ጋር አንዳንድ እቅዶችን አንዳንድ ወንጀሎችን ስታወራ እንደነበረው አዶኒ ያንን ማዳመጫ እዛ ክፍል ካስገባ በኋላ ያንን ነገር አውርታ አያውቅም። እሷ እስካሁን ድረስ ያወራችው እዛ ክፍል ውስጥ ታዲን ጠርታት መሲ ለቶሚ ምን ነግራ ይሆን፣ ቶሚ ምን ሰምቶን የጠፋው፣ መሲ ምን እንዳወራችው ጠይቂያት እኔ ገንዘብ እሰጥሻለሁ ብላ ታዲን በገንዘብ ስትደልላት ያንን ነገር ብቻ ነው ያ ሪከርድ ውስጥ ሊያገኝ የሚችለው። ምናልባት አሁን አዶኒ ሊጠረጥር የሚችለው እዛ ጋር ምን ይሆን መሲ የያዘችው ሚስጥር እና ደግሞ ሄለን እዚህ ጋር ቶሚ እንዳይሰማ የፈለገችው መሲ ለቶሚ እንዳትናገር የፈለገችው ምን አይነት ነገር ቢሆን ነው የሚለው ያንን ነገር ሊጠራጠር ወይ ደግሞ ያንን ተረማምዶ ሌላ ነገር ለመፈለግ ይችላል እንጂ እዚህ ጋር ሄለን ስለሰራችው ወይ ደግሞ ስለ ህገወጥ ህፃናት ዝውውር ወይ ደግሞ ስለ ኑኑ መታገትና ስለ አባቱ ምንም ማስረጃ ሊያገኝ አይችልም ማለት ነው። ግን ደግሞ ቢሆንም አሁን ላይ ለቤሉል አንዳንድ ነገሮችን ስለ ሄለን የጠረጠራቸው ሄለን ምን አይነት ሰው እንደሆነች አንዳንድ ነገሮችን ቀስ እያለ እንዲያይ እየነገረው ነው። ግን ደግሞ ቤሉል እዛ ጋር ሄለንም በጣም ስለሚወዳትና እንደ እናቱ ስለማያት ለራስህ ተጠራጥረ እኔንም ጥርጣሬ ውስጥ አታስገባኝ ብሎታል ማለት ነው። አዶኒ እዚህ ጋር ምንም የሚያገኘው ተጨባጭ ነገር ስለሌለ ነው እዚህ ጋር ሄለን እኮ እንደዚህ ነች ብሎ ያንን ነገር መናገር ያልደፈረው። ግን ደግሞ አሁንም እሷን እንደጠረጠረ ነው ማለት ነው። ሌላው ነገር ደግሞ ስለ ቶሚ ሞት ነው። ስለ ቶሚ ሞት ካነሳን ቶሚ ሊሞት የሚችለው በሁለት መንገድ ነው። አንዱ በሄለን መንገድ፣ ሁለተኛ ደግሞ በናሆም መንገድ ነው። በሄለን መንገድ ካልን ሄለን ከዚህ በፊት ቶሚ መግደል እንደምትፈልግ ግልጽ ነው። መጀመሪያ ላይ እንዳየነው እንደውም ቶሚ ሳሎን ቁጭ ብሎ ስልኩን እየተጠቀመ እሷ ከኋላ በሽጉጥ ልትመታው ስትል ነበር መሲ መታ አይታ ደንግጣ ስትጮህ ምንድን የተፈጠረው በሚለው ሽጉጧን እዛው ቦርሳ ውስጥ የደበቀችው ማለት ነው። በዛ ምክንያት ነበር አሁን መሲ ብዙ ጣጣ ውስጥ ገብታ መሲ ራሱ በትራስ አፍና ልትገላት የሞከረችውና ሄለን አሁን ላይ ባለፈው እንደውም ታዲን ስትጠይቃት የነበረው ያኔ እሷ ቶሚን ከኋላ ሽጉጥ ደቅናበት የነበረውን ነገር ምናልባት ነግራው ይሆን እንደ የሚለው ነገር ስላሳሰባት ነው ያኔ ስትፈራ የነበረው። አንድ ቶሚ ሊሞት የሚችለው ሄለን ሌላ ሰው ቀጥራ ሌላ ሰው አዘጋጅታ ከቴዲ ውጪ ያንን ነገር ራሱ ለቴዲ ሚስጥር ልታደርግ ትችላለች ማለት ነው። ለዚህ ማሳያ ደግሞ አንዱ ገና ቶሚ ሞቶ በአራተኛው ቀን እሷ አሁን እየጠየቀች እያሰበች ያለችው የቤቱን ካርታና የድርጅቱን ካርታ የት አድርጎ ይሆን፣ አሁን ላይ ሁሉም ነገር የሚገባሽ ላንቺ ነው እያለች ንብረቶቹ ሁሉም ነገር ለሷ እንደሚገባት እያሰበች ነው ማለት ነው። እዚህ ጋር ደግሞ ናሆምን ሊያስጠረጥረው የሚችል አንድ ነገር ደግሞ አንድ ሰው ለሄለን ደውሎላት በቅርብ ቀን ከዛ ቤት ትወጪያለሽ ብሎ ነግሯታል ማለት ነው። ያ ቤት ያው ከዚህ በፊት ናሆም ሲያወራ እንደነበረው የእህቱ ቤት እንደሆነና ያ ቤት ለሱም እንደሚገባው ሲያወራ ነበር። እናም ደግሞ ለሄለን ያላት ከዚህ በፊት ከፈለግሽ አንቺም ባልሽም ገደል መግባት ትችላላችሁ፣ እኔ ምንም አያገባኝም፣ ስለናንተ ምንም አይመለከተኝም ብሎ ያንን ነገር ናሆም ነግሯት ነበርና ምናልባት አይታወቅም እዚህ ጋር እሱ ባለፈውም ሲያወራ እንደነበረው እህቱ ሞታ ያን ያክል ሳይቆይ ነበር ቶሚ ከሄለን ጋር ጋብቻ የፈጸመው። ይሄ ነገር ደግሞ ቅር እንዳለው ከዚህ በፊት ሲያወራ ነበር። አሁን እዚህ ጋር ሊያደርግ የሚችለው ምናልባት ነገሮች ሁሉ ያለው ንብረት ለቤሉልና ለኔ ይገቡናል በሚለው ለእህቱ ለመበቀል በማሰብ እዚህ ጋር ደግሞ ቶሚን ገሎት ቀጣይ ደግሞ ሄለንን ከዛ ቤት ሊያባረራት ይችላል። ሌላው ነገር ደግሞ እዛ ቤት ግድግዳ ላይ የተሳለውን ስዕል እያየ እህቱን እንደሚያስታውስና እህቱ ራሱ በህይወት ያለች ጊዜ ይሄንን ስዕል በጣም ትወድ ነበር እያለ ለቤሉል ሲነግረው ነበር። ምናልባት አይታወቅም እዚህ ጋር እሱ ከውጭ የተመለሰው ለእህቱ ሊበቀልለትም ሊሆን ይችላል ማለት ነው።